ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁሉም ነገር ያለው እናት ላይ ሳትማር ያስተማረች እናት፣ ሳትማር ያስተማረችሽ እናት ወላሂ ከዲግሪም ከዶክትሬትም ከማስትሬትም በሉት ከፕሮፌሰር ሁሉም በላይ እሷ ጋር ያለው ጊዜዋን ሐያቷን በአጠቃላይ ላንተ ያደረገች ላንቺ ያደረገች በዱንያ ላይ ያንተን ለውጥ ያንተን መቀየር የራስ ወንድሞች እህቶች ሊመቀኙ ይችላል። ልክ ነብዩላህ ዩሱፍ ላይ እንዳደረጉት ያንተን ለውጥ ግን ሁሌ ከነሱ በላይ እንድትሆን አባት ከሱ በላይ መኪና፣ ቤት፣ ንብረት፣ መስሪያ ቤት እንዲኖርህ ይፈልጋል ልጁ። እናትም ከሷ በላይ ልጇ ሲለወጥላት ልጇ ስትለወጥላት ደስ ይላታል። ከሷ በላይ ኑሮዋ ሲያምር የሚያስደስታት እናት አባት ናቸው። ታዲያ እነዚህ አይኖቻችን ከአይን በላይ አይደሉም እንጂ ልንንከባከባቸው አይገባም? ነብዩና አለይሂ ሰላቱ ወሰላም ጓደኛ አድርገህ ልትይዘው የሚገባ እንኳን ቢሆን አሉ ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ እናትህ ናት። ሰሃቢዩ መጣና አንቱ የአላህ መልእክተኛ መን አሐቁ ናሲ ቢሑስኒ ሰሃበቲ ከሰው ሁሉ ጓደኛ አድርጌ ላማክር ምችለው ማን ነው ብሎ ጠየቃቸው። ቃለ እሙክ እናትህ ናት አሉት። ቃለ ثم መን ከዛ አስከትሎ አላቸው። ቃለ እሙክ እናትህ ናት አሁንም አሉት። ቃለ ثم መን ከዛ አስከትሎ አላቸው። ቃለ እሙክ እናትህ ናት አሉት። ስንት ጊዜ? ሶስት። ቃለ ثم መን ቃለ አቡከ አባትህ ነው አሉት። ወርቁንም ብሩንም ናሱንም ለማን ሰጡ? ለእናት ሰጡ። ከዛስ አባትህ ነው። አባትም ሐቅ አለው። ተሸክሞ ፖሊስ እያባረረው ቢሮ ላይም ቁጭ ብሎ የራሱ መስሪያ ቤት የሚሆን ብቻ ላንተ ቀለብ ሲደክም ሲለፋ ቤቱ እንዲሞላ ብዙ መከራ አሳልፏል። ሐቁ እንዳይዘነጋ አለ አላህ። እናትን ግን ሐቋን አከበዷት። እድሜያቸው ሲሄድ ቅድም እንዳልኳችሁ እንክብካቤ ሊበዛ ይገባል። ያሳት እንዳመልጧቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ረጊመ አንፉ ثم ረጊመ አንፉ ثم ረጊመ አንፉ ሶስት ጊዜ አፍንጫው መሬት ይደፋል አፈር ይብላ ያሉ ማን መን አድረከ አበወይሂ ኢንደል ኪበር እናት አባቱን እድሜያቸው ገፍቶ አግኝቷቸው አሐዱሁማ አው ኪላሁማ እድሜ ሲሄድ ምናልባት እንደ ወጣትነት ላይ ሆኑ ይችላል። ብዙ ባህሪ ሊቀየር ይችላል። ሊያነጫንጫቸው ይችላል። የዛኔ ነው አንተ ትልቅ ደረጃ ልታገኝ የምትችለው። ይህ ደግሞ ለራስህም ነው ወቅ ለራሳችን ስንል ምን ሰራ እናት አባት መንከባከብ ለራስ ስትል አልንከባከብም ካልክ አላህ ይሰልጥብሃል። አንድ ዓሊም ምን ይላሉ? እናት አባቱን የሚንከባከብና እናት አባቱን ማይንከባከብ ዱንያው አኺራው ላይ ቅጣቱም ምንዳው ይገኛል። በዱንያም በአኺራም እናት አባቱን የሚንከባከብ በዱንያ ሶስት ጥቅም ያገኛል፣ አኺራ ደግሞ ዋናን ጥቅም ያገኛል። ዱንያ ላይ ጥቅሙ ምንድነው? እድሜው እንዲረዝም አላህ ያደርገዋል። ሐዲስ ላይ ጥሩ ኑሮ እንዲኖር አላህ ያደርገዋል። ሶስተኛ አልጀዛኡ ሚን ጂንሲል አመል ነውና አላህ ሷሊህ ልጅ ይለግሰዋል። ሚንከባከበው አባቱን አባዬ ነበር ለሱም አባዬ የሚል ልጅ አላህ ይሰጠዋል። ሼባው የሚል ልጅ አይሰጠው። ጀነት ለመግባት ሰበብ ይሆናል። በተቃራኒ እናት አባቱን አዛም ያድርግስ እድሜ ያጥራል፣ በረካ አይኖረውም ማለት ነው። መኢሸተን ደንካ የተጨናነቀ ሀብት ቢኖረውም ደስታ የሚባል ይርቋል፣ ጭንቅ። ሶስተኛው እንደየሥራው ነውና የሚያገኘው አላህ ይሰልጥበታል፣ ጀሃነም ለመግባት ሰበብ ይሆናል። ወሰላም ሐዲስ ላይ ሲናገሩ እንዲህ አሉ መን አሐበ አይ ዩብሰጠ ለሁ ፊ ሪዝቂሂ ርዝቁ እንዲሰፋለት የፈለገ የወደደ ወዩንሳ ለሁ ፊ አሰሪሂ እድሜውም እንዲረዝምለት የፈለገ ፈልየሲል ረሒመሁ ዝምድናውን ይቀጥል። ዋና ዘመድ ማን ናቸው? እናት አባት ናቸው። ከነሱ ጋር ያለን ግንኙነት ያሳምር። እናት አባቱን ይንከባከብ። ከታሪክ ካየሁት አንድ አባት ይታመማል። ልጅየው ሳይው አባት ሊሻለው አልቻለም። ተሸክሞት ወጣ። ልጄ ወዴት ነው የምትወስደኝ? አይ ሳይህ ምንም ሊሻለ አልቻለም።
አውጥቼ ልጥልህ ነው አለ። በል እንግዲያውስ አለው እዛ ሚታያ ኮረብታው ተራራው አለ አይደል? እዛ ወስደ እረደኝ አለ። ልጅ ደንግጦ ለምን አባቴ አለ። እኔም አባቴን እንደዚህ ነው ያደረኩት፣ ጀዛዬን ነው ማገኘው፣ አንተም ጀዛን ታገኛለህ። ሱብሃንአላህ። ሐቂቃ እናት አባትን ስትንከባከብ እናት አባት የወደደው የመረቀው አላህ ይወደዋል። እናት አባት የተቆጡበት አላህ ይቆጣበታል። ሐዲስ ነው ነብዩ ሰለላሁ ዐለይሂ ወሰለም ያሉት። አንዱ ጂሃድ መውጣት ፈለገ ሷሃባ። በአላህ መንገድ መታገል ከባድ ነው አይደል? ቀላል ነገር አይደለም። ጀነት የሚገኘው ከሰይፍ ስር ነው ተብሏል። በአላህ መንገድ የሞቱ ሰዎች ደማቸው ምስኪ ነው፣ ሙታና አይባሉም ነው የተባለው። ነገር ግን እዚህ ሐዲስ ላይ መጠቅስላችሁ የእናትና አባትን ሐቅ ከጂሃድ ጋር እንዴት እንዳስተያዩት ሐዲሱን ተከታተሉ። አን አብዱላህ ብኑ ዐምር ብን አልዓስ ረዲየላሁ ዐንሁማ ቃል አቅበለ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም። የዐምር ብን አልዓስ ልጅ ዐምር አብዱላህ ምን ይላሉ? የዐምር ብን አልዓስ ልጅ አብዱላህ አንድ ሰው ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጣና ፈቃለ ያ ረሱለላህ አላቸው፣ አንተ የአላህ መልእክተኛ ኡባይዑከ ዐለል ሂጅረቲ ወልጂሃድ፣ እኔ በጂሃድና በሂጅራ ለእርሱ ቃል ለመግባት እፈልጋለሁ። አብተጊል አጅረ ሚነላህ፣ ከአላህ አጅር ፈልጌ ሌላ አይደል። ጂሃድም እፈልገው ሂጅራም እፈልገው ከአላህ አጅር ፈልጌ ነው አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉት? ፈሀል ለከ ሚን ዋሊደይከ አሐዱን ሐዩን፣ ከወላጆች ከሁለት አንዱ በሕይወት አሉ እንዲህ አሉት። ቃለ ነአም፣ አዎን፣ በል ኪላሁማ፣ እንደውም ሁለቱም አሉ በሕይወት አላቸው። ቃለ ፈተብተጊል አጅረ ሚነላህ ተዓላ፣ አጅርን ከአላህ ፈልገ ነው አይደል የመጣኸው አሉት። ቃለ ነአም፣ አዎን አላቸው። ቃለ ፈርጅዕ ኢላ ዋሊደይከ፣ ሂድ ወደ ወላጆች ተመለስና ፈአሕሲን ሶሕበተሁማ፣ ከነሱ ጋር ያለን ግንኙነት አሳምር፣ ተንከባከብ። ከጂሃድ መለሱ። ሂድ እናት አባትን ተንከባከብ አሉት ነቢዩ ሰለላሁ ዐለይሂ ወሰለም። እኛ ታዲያ እንደቀላል የእነሱን ሐቅ የምናጓድል ዝም በይ አንቺ አልተማርሽም ትላለች። ዝም በል አንተ ኋላ ቀር ነህ የእናንተ ዘመን መሰለ ይላል። ይበልጡሃል እኮ በደንብ አንተ 12 ዓመት የፊደል ስለቆጠርክ እንዳይመጥ ይበልጡሃል። ለምን? እነሱ የህይወት ተሞክሮ ነው ያዩት፣ አንተ ወረቀት ነው ያየኸው። እነሱ የህይወት ተሞክሮ ሐቂቃ ብዙ ነገር ከነሱ ብንወስድ እናገኛለን። እንኳን እንደዚህ ሆኖ አይደለም ካፊር እንኳን ቢሆኑ ሐቅ አላቸው። ታውቃላችሁ፣ ካፊር ቢሆኑ የሌላ እምነት ቢሆኑ እናት አባት ምን አላቸው? ሐቅ አላቸው። ሐቅ ደግሞ የሰጣቸው አላህ ነው። አስማ ቢንት አቢ በክር የአቡበከር ልጅ አስማ ረዲየላሁ አንሁማ ቃለት ቀዲመት አለየ ኡሚ ወህየ ሙሽሪከቱ፣ እናቴ ወደ እኔ መጣች እሷ ሙሽሪክ ሆና ፊ አህዲ ረሱሊላህ ሰለላሁ ዐለይሂ ወሰለም፣ በነቢዩ ዐለይሂ ሰላቱ ወሰላም ዘመን መጣች እኔ ጋር ምን የሆነች ነገር ፈልጋ እንድትረዳት። አቡበከር ይላሉ በጃሂልያው እንትን የፈታት ነበረች፣ ግን ሙሽሪክ ናት። ከኔ ግን ልጇ ነኝና የሆነ ነገር ፈልጋ መጣች። የዚህ ጊዜ ሰሃቦች ምንም ነገር ሲወስኑ ማንን ያማክራሉ? ረሱሉን ዐለይሂ ሰላቱ ወሰላም። ፈስተፍተይቱ ረሱለላህ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ ፈትዋ ጠየቅኩኝ። ቁልቱ ቀዲመት ዐለየ ኡሚ ወህየ ራጊበቱን፣ ከኔ የሆነች ነገር ፈልጋ መጣች። አፈአሲሉ ኡሚ፣ እናቴን ልቀጥል እንዴ? ለሷ ማድረግ ያለብኝ ነገር ላድርግላት ብላ ጠየቀች። ቃለ ነአም ሲሊ ኡመኪ፣ እናትሽን ቀጢ። ሙተፈቁን ዐለይ፣ ተንከባከቢ። እንደውም በሷ ምክንያት ይላሉ ሙፈሲሮች የቁርአን አያ ወርደዋል። ምን የሚል? ላ የንሃኩም ላሁ አን ለዚነ ለም ዩቃቲሉኩም ፊ ዲኒ ወለም ዩኽሪጅኩም ሚን ዲያሪኩም አን ተበሩሁም ወቱቅሲጡ ኢለይህም ኢነላሃ ዩሒቡል ሙቅሲቲን። አላህ እናንተን በሃይማኖታችሁ ያልተጋደሏችሁ ከሀገራችሁ ያላስወጧችሁ ለነሱ መልካም ብትሉላቸው አላህ አይከለክላችሁ። ወቱቅሲጡ ኢለይህም፣ ወደ እነሱ ፍትህን ብታሰፉ ፍትሃይ ብትሆኑ ለነሱ። ለምን? ኢነላሃ ዩሒቡል ሙቅሲቲን፣ አላህ ፍትህን የሚያሰፍሩ ፍትሃያን የሆኑትን አላህ ይወዳልና። ሐታ ካፊር ቢቸገር መርዳት በኢስላም የተወደደ ግልጽ ነው። መስጠት፣ ተርቧል ብታበላው። ውሻ አጠጥታ ጀነት የገባች አለች። ውሻ አጠጥታ ሴተኛ ነበረች። በነቢዩ ዐለይሂ ሰላቱ ወሰላም በበኒ እስራኤል ጊዜ ነበረች። ነቢዩ የተናገሩት
ውሃ ጠምቷት ገብታ ጠጥታ ስትወጣ አንድ ውሻ ምላሱን ያለከልካል። ውሃ ጥም ሊገለው ጉድጓድ እንዳይገባ ፈራ። ገባችና ጫሟን ውሃ ሞልታ በአፏ ጫሟን ይዛ ተንጠልጥላ ወጣች። ከዛ ውሃውን አጠጣች። አላህ ምሯት ጀነት ገባች አሉ ነብዩ ሰለላሁ ዐለይሂ ወሰለም። በወንድም ተገልጸዋል። ይህንን ሲያደርግ አላህ አመሰገነው ወንጀሉን ማረው ብሎ ሲናገሩ እንደኛ በእንስሳት ለምናደርገው አጅር አለ እንደ ብሎ ሲጠይቁ እንኳን እንስሳ አይደለም ጉበት በቃ ህይወት ያለው ነገር በአጠቃላይ የምታደርጉት ነገር አጅር አለው። ለሰው ልጅ የምታደርገው ነገር በአጠቃላይ ምን አለ ምንዳ። የሌላ እምነት ቢሆኑ ምን አላቸው? ሐቅ አላቸው። ማን ከተላቸው መቼ ና የኔ እምነትን ተከተል ና ወደ ኩፍሩ ተመለስ ና ኢስላም ይቅርብህ ና የአላህ መንገድ አይደለም ያዋጣው ሌላው የኩፍሩ ነው የክህደቱ ነው ብሎ ቢታገሉ ግን እንዳትሰሙ አለ አላህ። በዚህም የተነሳ የሰዓድ ኢብኑ አቢ ወቃስ ታሪክ አለ። ሰዓድ ኢብኑ አቢ ወቃስ እናቱን በጣም ይወዳት ነበር። ሲገልጹ ታሪኩን እንዲህ ይላሉ። ወካነ ባረን ቢኡሚሂ እናቱን በጣም ይንከባከብ ነበር ሰዓድ። ፈቃለት ኡሙ እናቱ እንዲህ አለች፣ ማ ሀዘ ዲን ዲን ማለት ምንድን ነው? ሁበልን መናትን ትተህ መሐመድን ትከተላለህ? ወላሂ ላ አኩል ወላ አሽረብ በአላህ ይሁንብኝ አልበላም አልጠጣም አለች። ሐታ ተርጂዐ ኢላ ማ ኩንተ ዐለይህ ወደ ነበርክበት ወደ ጣዖት አምልኮ እስካልተመለስ አልበላም አልጠጣም አለች። ሰዓድ ምን አላት? አው አሙተ አለች፣ ወይም እስክሞት ድረስ በጭራሽ። ፈመከሰት ከዛሊከ አያምን በዚህ ሁኔታ ሳትበላ ሳትጠጣ ቀናቶችን ቆየች። ፈጃአሃ ሰዓድ መጣና ፈቃለ እናት ናት አይደል? ሌላ እምነትን ብትሆን በሌላ ስም አልጠራትም። ያ ኡማ ልክ ኢብራሂም ዓለይሂ ሰላም አባታቸው አዘር ያ አበቲ ሊመ ተዕቡዱ ሸይጣን አባቴ ወይ ሸይጣንን ለምን ትገዛለህ አባቴ እያሉ እንጂ አንተ ካዲ እያሉ አላናገሩም። አባትን በዚህ መልክ አታናገርም። ሌላ እምነትም ቢሆን ሒክማ ጥበብ ተጠቅመ ዳዕዋ ነው የምታደርግለት ና አባቴ ብለህ መልካም እየዋልክለት እንዲመጣ ማምጣት ማድረግ ነው። ግልጽ ነው አይደል? ተግባባን? እንኳን እነሱ አይደለም ኢክሪማን ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ኢክሪማ አሉ አቡ ጀሃል ነው አባቱ ፊርዓውን ሀዚ ኡማ ያሉት። አሁን ወደ አላህ ሙሃጅር ሆኖ አምኖ በአላህ አምኖ ይመጣል። አባቱን በመጥፎ እንዳታነሱበት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢክሪማ ለምን የሞተ ሰውን በመጥፎ ማንሳት በህይወት ያለን ሰው ምን ያደርጋል? አዛ ያደርጋል። አባቱ ነው ይሰማዋልና በመጥፎ እንዳታነሱበት አሉ። ስለ ሰው ሞራል የሚጨነቁ ታላቁ ነብይ ረሱል አለይሂ ሰላቱ ወሰለም። ኋላ አልበላም ብላ ስትቆይ ሰዓድ መጣና እናቴ ወይ አለ ለው አነ ለኪ ሚአት ነፍስ ላንቺ መጥፎ ነፍስ አንድ መቶ ነፍስ ቢኖርሽ እንኳን አንድ አይደለም ስንት ነፍስ 100 ነፍስ ቢኖርሽ ፈኸረጀት ነፍሰን አንድ ነፍስ እያለ እየወጣ እያለቀ አንድ እንኳን ቢቀር ማ ተረክቱ ዲኔን አልተውም ፈኩሊን ሽእቲ አው ቱርኪ ከፈለግሽ ቢ ከፈለግሽ ተይው አላት። ፈለማ አይሰት ከሱ ተስፋ ስትቆርጥ ሚንሁ አከለት ወሸሪበት ተነስታ መብላት መጠጣት ጀመረች። አላህ ቁርአን አወረደ ምን ሲል ወወሰይና ልኢንሳነ ቢዋሊደይህ ሁስና የሰው ልጅን በወላጆቹ ላይ መልካም እንዲውል አደራል ነው አዘዝ ነው። ወኢን ጀሃዳከ ሊቱሽሪከ ቢ ማ ለይሰ ለከ ቢሂ ዒልሙን በዛ እውቀት በሌለ ነገር አንተን ቢታገሉ እኔ ላይ እንድታጋራ ፈላ ቱጢዕሁማ እንዳትታዘዛቸው እንዳሰማቸው አለ አላህ። አየ ሽርክ ላይ ሲመጡ በሐራም ነገር ሲያዙ የማን ትእዛዝ ነው የሚቀደመው? የአላህ። ፈላ ቱጢዕሁማ አለ አላህ ኢለየ መርጂዑኩም መመለሻችሁ ወደ እኔ ነው ፈኡነቢኡኩም ቢማ ኩንቱም ተዕመሉና። በሌላው ቦታ ላይ ደግሞ ምን አለ? ወሳሂብሁማ ፊ ዱንያ ማዕሩፍ አለ አላህ በዱንያው ተኗራራቸው በመልካሙ ከራባቸው አብላ ከታረዙ አልብስ ከታመሙ አሳክም ሐቃቸውን ተወጣ። እንደው በአላህ የኛ ሙስሊም ቤተሰብ ሆነ ወደ መስጊድ የሚያዝኑ ወላጆቻችን ሂድ እዚያ አትቁም መንገድ ላይ አትቁም ወደ መስጊድ ሂድ የሚሉ ወላጆቻችንን እንዴት ነው የምንገላምጣቸው? አክሻፊን ዝጊ ትላለ መስጊድ ስላዘዘች መስጊድ ስገድ ስላለች ሱብሃንአላህ። ይሄን ያህል ወላጆች ሐቃቸው ከባድ መሆኑን ካየን
ሐቃቸውን አለመወጣትስ ምንድነው? ሐቃቸውን አለመወጣት ወላሂ ከባድ ቅጣት አለው። ነብዩ ሰለላሁ ዐለይሂ ወሰለም ከነቢ በክራ ኑፋይ ኢብኑ አልሐሪስ ባስተላለፉት ሐዲስ እንዲያሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አላ ኡነቢኡኩም ቢአክበሪል ከባኢር ከተላላቅ ወንጀል አልነግራችሁም ልንገራችሁና ሰላሳ ሶስት ጊዜ ታላላቅ ወንጀል ማን እንደሆነ ልንገራችሁ ሶስት የደገሙት ቁልና በላ ያ ረሱላላህ አንተ አላህ መልእክተኛ ይንገሩን ምንድነው? አልኢሽራኩ ቢላህ በአላህ ማጋራት ወዑቁቁል ዋሊደይን ወላጆችን ሐቃቸው መክፈፍ የነሱን ሐቅ አለመወጣት ማስከፋት አሉ። ወካነ ሙተኪአን እንዲደገፍ ብሎ ተቀምጦ ነበረ። ፈጀሊሰ ቀጥ ብለው ተቀመጡና እንዲያሉ አላ ወቀውሉ ዙር ወሸሃደቱ ዙር አላ ወቀውሉ ዙር ወሸሃደቱ ዙር የውሸት ንግግር የውሸት ምስክር አሉ። ፈማ ዛለ ይከርሩሃ ይህን ንግግራቸውን ከመደጋገም አልተወገዱም። ሐታ ቁልና ለይተው ሰከት እኛ ምን ነው ዝም ባሉ እስክንል ድረስ የውሸት ምስክር የውሸት ንግግር ያ አላህ ዛሬ የለም። የውሸት ምስክር አይደለም ፍርድ ቤት የሆነ ገንዘብ በጎን ይቀበልና ያላየው አይቻለሁ ይላል። አው የሱ ነው ይላል። የውሸት ምስክር የውሸት ንግግር ነገ ዋጋ ያስከፍልሃል። ከባድ ውርደት ነው የሚያመጣው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ተቀምጠው ነበረ። እዚህ ቦታ ላይ ግን ቀጥ ብለው ተቀምጠው ነብዩ ተደግፈው ነበር። ቀጥ ብለው ተቀምጠው የውሸት ንግግር የውሸት ምስክር ብለው ረሱል አለይሂ ሰላቱ ወሰላም ተናገሩ። ከወላጆች ጋር ያለን ግንኙነት መቋረጥ አንዳንዴ አላህ ሚስቶቻችን ሷሊህ አላህ ያርግልን አሚን በሏ። ይሄን ፕሮግራም የምትከታተሉ ሴቶችም ደግሞ ባሎቻችሁን ሷሊህ አላህ ያርግላችሁ። አንዳንድ ሚስት አለች ከእናት ከአባት የምትቆራረጥ አላህ ይጠብቅ። የለም አንድ እንዳይድ በቃ እንዳታይ ያ አላህ አላህን አትፈሪ? አንቺ የኸይር ነገር ከልካይ ትሆኛለሽ። መናዒ ሊልኸይር ብሎ እንደገለጻችሁ ልትሆኚ ነው። እናት አባቱን እንዳታይ እንዳትሄድ እዛ ከሄድክ እናንተ ህይወት ትዳር ያበቃል። አላህን ፍሪ እንዴ! ዝምድና መቁረጥ እኮ ጀነት አይገባም ያሉት ነብዩ ሰለላሁ ዐለይሂ ወሰለም ላ የድኹሉል ጀና ቃጢዑና ዝምድናን የሚቆርጥ ጀነት አይገባም አሉ ነብዩ ሰለላሁ ዐለይሂ ወሰለም። እናት አባቱን ምትቆራርጣለች። አርረሂም አሉ ነብዩ ሰለላሁ ዐለይሂ ወሰለም ዝምድና ሙዓለቀቱን ቢልአርሽ አርሽ ላይ ተንጠልጥላለች። ተቁል እንዲህ ትላለች መን ወሰለኒ ወሰለሁ ላህ እኔን የቀጠለኝ አላህ ይቀጥለው በረሕመቱ። ወመን ቀጠዐኒ እኔን የቆረጠኝ ደግሞ ቀጠዐሁ ላህ አላህ ይቁረጠው። ከአላህ ረሕመት ከተቆረጠ ማን ሊያዝን? አላህን ፍሪ። ሂድ እናትን ተመልከት፣ ሂድ አባትን እይ፣ ሂድ ሐቃቸውን ተወጣ፣ ሂድ እንደውም እዚህ አይደለም መታረድ ያለበት እንዲደሰቱ እነሱ ፊት እናረደው በል። የሚታረድ በግም ፍየልም ካለ ነገ በልጆች አላህ ያስደስትሻል። በተቃራኒው ልምጣ፣ ሐቁን እንነጋገር። አንዳንድ ወላጅም አለ በተለይ እናቶች እህቶች የባል እህት የባል እናት አላህን ፍሩ። ምስኪን ሆነ የመጣች ሐቅን ምንም ያላለች የእናንተን ሐቅ ያልነካች ሂድ እንደውም ተንከባከብ የምትል ሴትን ደግሞ እሷን ማየት አንፈልግም። እንደው እናቴ ያንቺ ልጅ አግብታ ያገባችው ልጅ እናት አንቺን ማየት አንፈልግም ቢሏት ያስደስትሻል? አንቺ በራስሽ ማትደሰችውን እንዴት በሰው ላይ ትመኛለሽ? እንዴት የልጅሽን የትዳር አጋር አይኗ ማየት አንፈልግም እዚህ ቤት እንዳትመጣ? እየሰማ ምንም ባላጠፋችሁ ጥፋት አጥፍታ ሸሪዓውን ጥሳ ከሆነ እሺ መጀመሪያ መመከር አለባት ይሄን ውሳኔ ከመውሰድ። ግን አይንሽን ማየት አንፈልግም ፍታት። እንደውም ያ አላህ አላህን ፍሩ። ትዳር በዚያ አትበትኑ። ልጆች እያላቸው ከልጆቻቸው እንዲለያዩ አታድርጉ። እህትም ተደራቢ ሆነሽ ይሄን አታድርጊ። ነገም አንቺ አላህ ይሄንን ጀዛ ሊሰጥሽ ይችላል። ሁሉም አልጀዛኡ ሚን ጂንሲል አመል እንደየስራው ሁሉም ያገኛል። ስለዚህ ይሄንን የምንጠንቀቅ። የመጨረሻው ከሞቱ በኋላ ምን አላቸው? ሐቅ አላቸው። አንዳንድ ሰው እናት አባት ከሞቱ በኋላ ምንም ሐቅ እንደሌላቸው አድርጎ ያስባል። ላ ሐቅ አላቸው። ሐቃቸውን የተወሰኑትን እንመልከት። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ አበረል ቢር ከመልካሞች ሁሉ መልካም አየሲለ ረጁሉ ውደ አቢሂ አንድ ሰው የአባቱን የወላጆችን ወዳጅ መቀጠሉ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከሞተ በኋላ ያለው አንድ ቀን
አብዱላህ ኢብኑ ዑመር የዑመር ኢብኑ ኸጣብ ልጅ አብዱላህ ታላቁ ሰሃባ መንገድ ላይ ከሰዎች ጋር እየሄደ አንድ አረብይን አገኘ። አረብይ ማለት የገጠር ሰው ማለት ነው። ከዛ በኋላ አየውና አንተ ፉላን ኢብኑ ፉላን እከሌ ልጅ ነህ አይደል? የማን ልጅ ነው? ሰውየው እኮ አይደለም ወዳጅ፣ የሰውየው ምን አባት እከሌ ልጅ ነህ አለው። ከዛ በኋላ ጥምጣም ነበረው፣ ጥምጣሙን አለበሰ። የሚሄድበት አህያ ነበረ፣ ወረደና በል እዚህ ላይም ተጫነ። ከዛ ሰዎቹ አላህ ይዘንልህ ኢነሁም ልአራብ አራቦች ናቸው፣ የገጠር ሰዎች ናቸው። ወሁም የርደውነ ቢልየሲር ትንሽ ነገር እኮ ያስደስታቸዋል፣ አንተ ግን የሁሉ ከመርክበታል። አብዱላህ ኢብኑ ዑመር ምን አሉ? የእሱ አባት ከኔ አባት ጋር ምንድነው ከዑመር ጋር ወዳጅ ነበረ። አያችሁ ዑመር ከሞቱ በኋላ የእሱ አባት ከኔ አባት ጋር ምን ነበር? ከዑመር ኢብኑ ኸጣብ ጋር ወዳጅ ነበረ። እኔ ደግሞ ነቢዩን ዓለይሂ ሰላቱ ወሰላም ሰምቻለሁ። ኢነ ሚን አበሪል ቢር ከመልካሞች ሁሉ መልካም አየሲለ ረጁሉ አህለ ውደ አቢሂ ባዕደ አን ይወልየ ከእነሱ ከተለዩ ከሞተ በኋላ የእሱን ወዳጆችን የአባቱን ወዳጅ መቀጠል። ሱብሓነላህ የወላጆችን ወዳጅ ስቀጥል ለወላጆች ዱዓ ታስደርጋለህ። አንተ እስቲ አባት ወዳጅ ነበር፣ አባት ይዘይራቸው ነበር፣ ሂደ ዘይር አንተ። ነቢዩ ሰለላሁ ዐለይሂ ወሰለም አንደኛው ሰሃባ መጥቶ እንዲህ አላቸው። عن أبي سعد أسيد بن مالك بن ربيع السعدي رضي الله عنه قال بينما نحن جلوس عند رسول الله صلى الله عليه وسلم يا الله ملك تنيان نبي صلى الله عليه وسلم زن تقبتن بالن بسات إذ جاءه رجل من بني سلمة كبني سلمة عند سمتنا فقال يا رسول الله هل بقي من بر أبوي شيء أبرهما به بعد موتهما عند ወላጆቼ ከሞቱ በኋላ መልካም ነገር ሙላቸው የቀረ ነገር አለ እንዴ? አሁን ሞተዋል፣ ቀብር ናቸው፣ ማደርግላቸው ነገር አለ ብሎ ጠየቃቸው። فقال نعم أو الصلاة عليهما ለነሱ ዱዓ ልታደርግላቸው ይገባል። والاستغفار لهما ምህረትን ልትጠይቅላቸው ይገባል። وإنفاذ أحدهما من بعدهما እንደዚሁም ከነሱ በኋላ የሚሞላ ቃል ኪዳን ጋር ቃላቸው ልትሞላ ይገባል። وصلة الرحم التي لا توصل إلا بهما በእነሱ እንጂ የማይቀጠል ዝምድና ካለ ልትቀጥል ይገባል። ወኢክራሙ ሰዲቅሂማ ጓደኞቻቸውን ኢክራም ልታከብር ስጦታ ልትንከባከብ ይገባል። የአባትን ወዳጅ ደ የሆነ ነገር ስታደርግ ምን ይላል? ሱብሃንአላህ አባቱም እንደሱ መልካም ነበር፣ አላህ ይዘንለት። አይ ቀላል ነገር ነው እንዴ? አላህ ይዘንለት የሚባል ዱዓ የሚያደርግ ሰው ማግኘት ቀላል ነው እንዴ? ለሞተ ሰው የሞተ ሰው እኮ ያስደስተዋል። ምን ዱዓ የሚያደርግለት አላህ ይዘንለት ቀላል ቃል አይደለች፣ ቀላል ቃል አይደለችም። ስለዚህ ከሞቱ በኋላ ምን አላቸው? ሐቅ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም በጣም የሚወዷትን ኸዲጃ ረዲየላሁ ዐንሃ ከሞተች በኋላ ምን ያደርጉ ነበር? ወዳጆቻቸውን እየፈለጉ ስጋም በግም ካለ ካረዱ ቆራርጠው ያከፋፍሉ ይሰጡ ነበር። አንድ ቀን እናታችን አይሻ ረዲየላሁ ዐንሁ ይህንን ነገር ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሲያደርጉ አይሻ እንዲህ አለች፣ ማ ጊርቱ አላ አሐድ ሚን ኒሳ በሴቶች ላይ በማንም አልቀናውም ማለች። በነብዩ ሰለላሁ ዐለይሂ ወሰለም ላይ ማለት ነው። ማግርቱ አላ ኸዲጃ ረዲየላሁ ዐንሃ ላይ እንደቀናውት በማንም አልቀናውም። ወማ ረአይቱሃ ቀጡ ወላኪን ካነ ነብዩ ሰለላሁ ዐለይሂ ወሰለም ይክሲሩ ዚክራሃ ነብዩ ሁሌ ያውሷት ነበር። ናም ኸዲጃ የምትወሳናት የመጀመሪያ አማኝ ገንዘቧን የለገሰች ሰዎች ሲክዷቸው ያመነች ሰዎች ገንዘባቸውን ሲከለክላቸው ነብዩን ያስጠጋች ገንዘቧን ኢንቨስት ያደረገች ለኢስላም ባለውታ እንዴት ትረሳለች? ልጆች አላህ የሰጣት ከኸዲጃ እንዴት ይረሷታል? እንደዛ አይነት ሷሊህ ሚስት አላህ ይስጣችሁ። እኛም ሷሊህ ባል አላህ ያርገን። አየ ሷሊህ ሚስት ከሆነች ከሞት በኋላ አትረሳች። መጥፎ ከሆነችስ አንድ ቂሳ ልንገራችሁ። አንዷ ባሏን አዛ አደረገችው ይባላል። አዛ አድርጋው ቀብሮ ላይ ሄዳ ታለቅሳለች። ሰዎች መጡና አይ አሁን ምን ያደርጋል ሳይሞት በፊት ነበር እንጂ እንደዚህ መሆን አሁን ከሞተ በኋላ ሲሏት፣ አይ አንድ መስጊድ ላይ ሐዲስ ሰማው። ምን የሞተ ሰው ቀብሩ ላይ ሄዶ ማልቀስ ቅጣቱ ይጨመርበታል ቢል ሰምቼ ነው አለች። ሱብሃንአላህ ከሞተ በኋላም ልትለቀው አልቻለችም። እንደዚህ ሰው ሷሊህ ሚስት አላህ ይስጥ። እኛም ለሚስቶቻችን ምንመች ባል አላህ ያድርገን። ሰብስክራይብ በማድረግ ቤተሰብ ይሁኑ።